በያላችሁ በሰላም ፍቅርን እንመኛለን። ትዝታችን በኢቢኤስ ነው። እንደምን ሰንበታችኋል? እኛ በጣም ሸጋ ተመስገን አምላክ። ዛሬ ወደ ንፋስ ስልክ ልናቀና ነው። የንፋስ ስልክ የቀድሞ ተማሪዎች የትምህርት ቤቱ ማለት ነው የቀድሞ ተማሪዎች የዛሬ 40 ዓመት 12ኛ ክፍል ያጠናቀቃሉ። ማትሪክ ይፈተናሉ። ግን በዚሁ አልተለያዩም። ማህበር ይመሰርታሉ። በተለያየ ዓለም አሉ፣ ሀገር ቤትም ውጭም አሉና ያ ማህበር ከተመሰረተ በኋላ በተለያየ መልኩ ይገናኛሉ፣ ይደጋገፋሉ፣ ይረዳዳሉ፣ ፍቅራቸውን ክብራቸውን ይገላለጣሉ፣ መምህራንን ያስታውሳሉ፣ በሀዘንም በደስታም ይገናኛሉ። ትልቅ ማህበር መስርተዋል። ደስ የሚል ነገር ነው። ዛሬ ታዲያ 40 ዓመት ሞልቶናልና እቅበሉ ተባል። እኛም በደስታለን። የንፋስ ስልክ ከዛሬ 40 ዓመት በፊት ተማሪ የነበሩ ማለት 12ኛ ክፍል ያጠናቀቁ የቀድሞ ተማሪዎች 40ኛ ዓመታቸውን ማህበራቸውን ምስረታ በማድረግ ይገናኛሉ። ወደዚያው እናቀናለን ማለት ነው። ያለውን አብረን እንቋደሳለን። ትዝታችን በኢቢኤስ አብራችሁን ቆዩ። ንግግር ከማድረጌ በፊት ከኛ ጋር ማህበር ጀምረው በህይወት ከኛ የተለዩ ጓደኞቻችንን ለአንድ ደቂቃ እንድናስባቸው እንድትቆሙ ጋብዛለሁ። በመጀመሪያ 40 ዓመት ተሸክሞ ለዚህ ክብር ያበቃንን እግዚአብሔርን እናመሰግናለን። ክብሯንና ክብሯት እንግዶቻችን እንኳን የንፋስ ስልክ ወንድማማቾች ማህበር 40ኛ ዓመት በዓል በሰላም አደረሳችሁ ብዬ ደስታዬን ገልጻለሁ። በአንድ ክፍል 4 ዓመት መቆየት ለኛ ጠንካራ ወዳጅነት እንድንፈጥር በጣም አግዞናል። እዚህ ለመድረሳችን ትልቅ አስተዋጽኦ ያደረጉልን ወድ መምህራኖቻችን፣ የፊዚክስ አስተማሪያችንና የክፍል ኃላፊያችን መምህር ሰዋሰው፣ የቋንቋ መምህራኖቻችን ጋሽ አርጋው፣ ጋሽ ታፈሰና ጋሽ ተስፋዬ እንዲሁም ዩኒት ሊደራችን ጋሽ ወንድማገኝ፣ ዳይሬክተራችን ጋሽ ልዑል ሰገድ ለዚህ ውለታቸው አንድ ጊዜ ክብር ብትሰጡልን ደስ ይለናል። ከ40 ዓመት በኋላ ተመልሰን ወደዚህ ስንመጣ ትዝታችን ተቀሰቀሰ። በትምህርት ቤት ውስጥ የመማሪያ ክፍላችን፣ የኳስ ሜዳው፣ ባንዲራ የምንሰቅልበት ቦታ፣ አዳራሹ፣ ላቦራቶሪው ክፍሎች፣ ሆሚዎች ምግብ የሚያበስሉባቸው ክፍሎች፣ ሰዓት ረፍዶ በር ሊዘጋ ሲል የምንሮጠው ሩጫ፣ እነዚህ ሁሉ በአይነ ህሊናችን መጡብን። በዚህ አጋጣሚ የንፋስ ስልክ ፖሊቴክኒክ ዲንና አጋሮቻቸው ላደረጉልን ሙሉ ትብብር ላመሰግናቸው ወዳለሁ። እናመሰግናለን። አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ የማህበረተኛ ልጆችን በመወከል ዶክተር ገሊላ በኃይሉ ለመምህራን ጥሪ ለተደረገላቸው እንግዶች ንግግር እንድታደርግልን ወደ መድረክ እንጋብዛለን። በጣም ታምራላችሁ። እንኳን አደረሰን፣ እንኳን አደረሳችሁ። ይህ ስብሰባ 40ኛ ዓመት የወዳጅነት ታሪክን የሚዘክር ሲሆን ለእኔ ደግሞ የፍቅር፣ የታማኝነት እና የእውነተኛ ቤተሰብነት ማስታወሻ ነው። አባቴና እናንተ ወዳጅነት ከ40 ዓመታት በፊት የተጀመረ ቢሆንም በዛው ግን አላበቃም። አባቴ በህይወት ካለፈ በኋላም በቤተሰቤ በህይወታችን ሁሉ ቤተሰብ ሆናችሁን የቀጠላችሁት። ከ5 ዓመታት በፊትም በሀረማያ ዩኒቨርሲቲ በመመረቅበት ሰዓት ተደርድራችሁ አባይዛችሁ ነበር የጠበቃችሁኝና ያ ሞመንት ለእኔ በህይወቴ ትልቁን ማስታወሻ ይወስዳልና ስለሰጣችሁኝ ክብር ታናሽ ወንድሜም አለ አብርሃም ባህሉ ከዚህ መድረክ በላይ እናንተ ለማመስገንና ለማክበር
ሌላ አጋጣሚ የሚኖረኝ አይመስለኝም። ዛሬ በክብር እናንተ ፊት ያቆመኝ እግዚአብሔር ክብሩን ይሰጥ። በጣም ወዳችኋለሁ። እግዚአብሔር ያክብርልኝ። እንደነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ የዚህ ማህበር አባል የሆነችውን ወይዘሮ ኢየሩሳሌም ጉግሳን ወደ መድረክ ግጥም እንድታቀርብልን በአክብሮት ጠይቃለሁ። ስለ ንፋስ ስልክ እስቲ ትንሽ ልበል። ንባብ ያስተማርሽን ፋኖሳችን ለኛ ስንቅ ሆነሽናል። ስልቱን አስተምረሽ ልብ አማርገሽናል። ክፉና ደጉንም እንድንለይ ሆነናል። ባንቺ ለንፋስ ስልክ ብዙ ተጠቅመናል። ውለታሽን ቆጥረን ከ40 ዓመት በኋላ ደጅሽ ተገኝተናል። ከበርሽ ቆመናል። ይድረስ ለእርሱ ምስጋና ላገናኘን እንደገና ላገናኛችሁ እንደገና። እኔ ልጅ ብሆንም አዎ ልመርቃችሁ እናንተ አሜን በሉ። ዳግም አይለያችሁ እንዲህ እንዳማራችሁ እስከ መጨረሻው አብሮ ያቆያችሁ አሜን በሉ። ያልዳራችሁ ዳሩ ያልወለዳችሁም ደግማችሁ ውለዱ። እንደነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር። ተስፋዬ መጀመሪያ አክብሩልን። ተስፋዬ እሺ፣ እናመሰግናለን። እሺ፣ ሁለተኛው መምህራችን ጋሽ ልዑል ሰገድ ናቸው። ጋሽ ልዑል ሰገድ የትምህርት ቤታችን ዳይሬክተር የነበሩ ናቸው። በአሁኑ ሰዓት በጡረታ ላይ ናቸው። በጣም የምናከብራቸው፣ በጣም የምንወዳቸው ጋሽ ወንድማገኝ ዩኒፊደራችን አዎን እኛን ስርዓት ለማስያዝ በጣም ብዙ የለፉ ናቸው። በጣም ነበር የምንፈራቸው። ዛሬ እንደዚህ በቀልድ መነጋገራችን ናቸው። እሳቸው አጠገብ መድረስ በጣም ከባድ ነበር። ዛሬ ይኸው እንግዲህ በፍቅር ተገናኝተናል። የተገረፋችሁ ብትሆኑ አጨብጭቡ። በሚቀጥለው ደግሞ ጋሻ አርጋው በጣም እንደ ጓደኛ ነበር አብሮን የነበረው። በጣም የአማርኛ መምህራችን ነበር። ብዙ ታሪክ ይነግረን ነበር፣ ብዙ ያጫውተን ነበር። በጣም ዘናጭ የነበረ አስተማሪያችን ነው። ቀጥሎ ደግሞ የክፍል ኃላፊያችን እንደዚህ እንድንዋደድ፣ እንድንቀልድ፣ እንድንጫወት ብዙ ክፍተት የሰጠችን ጊዜ የሰጠችን ውድ መምህራችን መምህር ሰዋሰው ለዚሁ ዝግጅት ከአሜሪካ ድረስ የመጣችሁ ለዚሁ ፕሮግራም ነውና እባካችሁ ሞቅ ያለ። በመጨረሻም አቶ ሸለመ የነፋስ ስልክ ቴክኒክ ኮሌጅ ዲን ናቸው። እሳቸውንም አሁን መጀመሪያ የምንሸልመው ጋሽ ተስፋዬ ነው። የክሪስታል ሽልማቱን እንዲወስዱ የእናንተን ድጋፍ እንጠይቃለን። ሞራል ያንሳል። ጋሽ ተስፋዬ ለመምህር ወንድማገኝ በጣም ከልብ አድርገን እናመሰግናለን። እንደነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ
ምን ነበር ገንዘቡ አራዳ ሲወጣ ሲገበይን አራዳ። ይሄ መጽሔት 45 ዓመት በእጄ የቆየ ነው። እዚህ መጽሔት ውስጥ ወጋገን መጽሔት ውስጥ አዲስ አበባ ትምህርት ቢሮ የተዘጋጀ ነው። በዛን ጊዜ መምህር አርጋው በቲያትር በስነ ጽሁፍ እውቅ ነበሩ። እኔ በጥናትና ምርምር ገፋበት ነበርና መምህር አርጋው በዚህ መጽሔት ላይ ስማቸው ታትሞ ብቃታቸው ታትሞ ወርቅ የተሸለሙበት ነው። አርጋውን ረስቶት ይሆናል አላውቅም። በዚህኛው መጽሔት ደግሞ የአእምሮ ስንቅ ይላል። እዚህ ላይ የንፋስ ስልክ ስም ጎልቶ የታየበትና እዚህ መጽሔት ውስጥ እኔም ራሴ በጥናትና ምርምር ትምህርት ሚኒስቴር ድረስ በማቅረብ በአገር አቀፍ ደረጃ የተሸለምኩበት አርጋውም እዚህ ውስጥ አብሮ ነው፣ ከጎኔ ነው ያለው። ክብር ይገባዋል። በኢቢኤስ 2017-2016 መሰለኝ ቦታውን እኔ ለትምህርት ቤት ሰርቼ ለማህበረሰብ በመዋሌ 50 ዓመት በመከበሩ የእናንተ ትዝታ ይሰጠኛል። ተገኝቼ ኢንተርቪው አድርገውኝ እንደዚሁ ተመሳሳይ ሽልማት አስታውሰውናል። መምህርን ማስታወስ ለትምህርት ቤት ትልቅነት ነው። ማህበረሰብ አቀፍ ስራ መስራት ይጠይቃል። እኛ መሳሪያ አንሆንም፣ ኃይል ነን። እድሜ ይስጣችሁ። ለትምህርት ቤታችሁ ኮሌጅ ከሆነን በኋላ ከጎኑ እንደምትሰለፉ ተስፋ አደርጋለሁ። አቶ ሸለመ ይሄ ትልቅ ብዙ የወጣንበት የወረድንበት የስራ መስክ አስተማሪነት ነው። 42 ዓመት አስተምሬያለሁ። እዚህ ትምህርት ቤት 28 ዓመት ሰርቻለሁ። ዛሬ እነኛ የተከልኳቸው ተክሎች አድገው ለዚህ ክብር ስላበቁኝ በጣም ደስ ይለኛል። ዛሬ እናንተ ያደረጋችሁልኝ ማስታወስ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናንተን ሁሉ ደግፎ እዚህ ላደረሳቸው እኛንንም በዚህ መልክ እንድታስቡ እግዚአብሔር ይህን መልካም ሀሳብ በእናንተ ልብ ስላስቀመጠ ክብሩን እግዚአብሔር ይውሰድ። በጣም ደስ ያለኝ ነገር ፊዚካሊ እንዳደጋችሁ ማለት በሰውነታችሁ አድጋችኋል፣ ግን ሜንታላችሁ በጣም ስላደገ በጣም ደስ ብሎኛል። ለምን እኛን አሰባችሁን። ሌላው ነገር ደግሞ እርስ በርስ ያላችሁ መደጋገፍ በጣም ነው ልቤን የነካኝ። የዶክተር ገሊላ ነገር ለዶክተር ገሊላ እንዴ ብታጨበጭቡልኝ ደስ ይለኛል። በዚሁ ደግሞ የእናንተ ልጆች እንዲቀጥሉ ነው። ለሚቀጥለው ደግሞ በ50 እንገናኛለን። እግዚአብሔር ይባርካችሁ። ለረጅም ጊዜ ህልም ሆኖብኝ ነበር ይሄ ቀን። ምክንያቱም እንዴት ሊያስታውሱኝ ቻሉ? ክሊዮፓትራና ኢየሩስ በፍለጋ በ8 ወር ፍለጋ ነው ያገኘንሻሉ። እኔ ከሀገር ከወጣሁ 27 ዓመቴ ነው። መጣለሁ ሄዳለሁ። ያስተማርኩት 23 ዓመት ተኩል ነው። 18 ዓመት ተኩሉ ንፋስ ስልክ፣ 2 ዓመት ተፈሪ መኮንን፣ 3 ዓመት ድሬዳዋ ልዑል መኮንን ሃይስኩል አስተምሬያለሁ። ጥሩና ደስ የሚሉ ጊዜያቶች ነበሩኝ። የትም ቦታ ሲያገኙኝ ሜዳ ላይ ጠርተው ነሾይ ብለው የሚስሙኝ፣ ኦ ብለው ጮኸው የሚያቅፉኝ ብዙ ተማሪዎችን አስታውሳለሁ። ግን ምን አድርጌ እኔ እኮ ስራዬን ነው የሰራሁት፣ መደበኛ ስራዬን፣ ጉሮሮዬን። ለዚህ ግብር ግን ያበቃኝን መጀመሪያ ልዑል እግዚአብሔር አምላክን አመሰግናለሁ። ሁለተኛ በእድሜ ግን የማዝንባቸው የማስተማር አመታት ሁለቱ የተፈሪ መኮንን ናቸው። ስገባ ተዘጋጅቼ አልገባም። በፍርሃት ነው የምገባው፣ በፍርሃት ነው የምወጣው። ቤቴ መሿለኪያ አካባቢ ነው። ሌሊት ተኩስ ሲተኮስ ያድራል። ስንወጣ ቀይ ሽብር የተፋፋመባቸው ተማሪዎች ይኖራሉ፣ ወጣቶች ይኖራሉ። ሜዳው ሁሉ አስከሬን ነው። ትምህርት ቤት ክፍል ገብቼ ስም ስጠራ ሁለት ወንድማማቾች ተገለው አገኘሁ።
ማስተማር አልችልም። ያ ዘመን ካስተማርኩበት ጊዜያት ቢደመሰስልኝ በጣም ደስ ይለኛል። ምን እንዳስተማርኳቸውም አላቅም ልጆቹን። ከዛ በኋላ ነው ወደ ንፋስ ስልክ የመጣሁትና የእግዚአብሔር ስም የተባረከ ይሁን። ዛሬ ልጄ እንዳለው ከ2 ወር በፊት ልደቴን አክብሬ ነበርና እድሜን ሲያረዝመው ምን አለ? ሩብ ጉዳይ ለ100 ሆነሽ ያለ 75 እንዳይል ፈርቶ ማለት ነው። እነኚህ 75 የበረከት ዓመታትን የሰጠኝ ልጆች የሰጠኝ የልጅ ልጆች የሰጠኝ በእናንተ ፊት ደግሞ ያከበረኝን እግዚአብሔር አመሰግናለሁ። ነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ አራዳ ሲወጣ አሲገበጅን አራዳ አምን ነበር ገንዘቡ አለቃቂትና ሞሌ የሚደረደሩ እናንተ ሆዬ አራዳን ለአራዳ አንስቲንም ጎራ ማህበሩ መጀመሪያ ሲመሰረት ውጭማ አንገናኝም ቤት ይሁን ብሎ የመጀመሪያው ማህበር ቤቱ ያደረገልን ጓደኛችን ነው። እናመሰግናለን። ወደ ትምህርት ቤታችን የድሮ ክፍሎቻችን ሄደን ማስታወሻ ፎቶዎች አስተማሪዎቻችንም ያንን ቦታ ማየት ይፈልጋሉ። ነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ አራዳ ሲወጣ አሲገበጅን አራዳ አምን ነበር ገንዘቡ አለቃቂትና ሞሌ የሚደረደሩ እናንተ ሆዬ አራዳን ለአራዳ ማህበሩን የጀመርነው ገና በልጅነት እድሜያችን ነበር። ያኔ 17 18 አንዳንዶቹም 19 ነበሩ። 1-3 ወር ከፈጀን በኋላ ግን በትክክለኛው ሙሉ ማህበርተኛ መጣ። ያው ሙሉ ማህበርተኛ ሲመጣ ህጎች ወጡ፣ አመራር መጣ፣ ሁሉ ነገር ተደረገ። ከዛ በኋላ በየወሩ በየቤቱ መዞር ተጀመረ ማለት ነው። እነዚህ ደግሞ የምታያቸው ወገኖቻችን ከውጪ ሆነው ለኛ ያላቸውን ፍቅርና አክብሮት የገለጹበት በብዙ ነገር ከመርዳት ውጪ በቦታው ተገኝተው ላደረጉት ነገር አስፋማሞንም አመርንም ክሊዮፓትራንም በጣም ነው የምናመሰግነው። እንግዲህ በ1975 እዚህ ትምህርት ቤት እነሱ ሲቀላቀል ስሜ ሽመልስ ዱበሮ ኦዳ ይባላል እና ይሄ ቤካ ሽመልስ ዱበሮ ምንድነው ለኛል እንደው ጭቅጭቅ ሲበዛብኝ በቃ ጣሊያንኛ ነው እስኪ አያቲ ማኑስን ዱቤሮ ኔር ነው ቤር ነው አልኩት። እስከ ቅርብ ጊዜ ድረስ ቤካ አቅም ይሄን ስምና ከቆየው ለምንድነው ያኔ እንደዛ ያልከኝ ብሎ አለኝ። አይ ስትጨቃጨቁ ምን ላድርጎ ብዬ ሽመልስ ዱበሮ አሁን ኔር ነው አሉ። አረባ ከተው ነው ሽመልስ ዱበሮ ኦዳ ነው ይባላል። ኔር ነው ከየት መጣ? ቤካ ሀጎስ ማለት ብዙ የተለያዩ ነገሮች ፈጥሮ አልፎ ብዙ እንትኖች አሉት እና ከማስታውሰው አንድ የእንግሊዝኛ አስተማሪ ነበር ሸርመን የሚባል ህንድ ነው። አማርኛ ይሞካክራል እና አንድ ቀን የሆነ ነገር አብራራና ጥያቄ መጠየቅ ጀመረ። ቤካ ላይ ሆነ ያ ጥያቄ መጣው ማለት ነው። ቤካ ዝም ብሎ ቆመ፣ መልስም አይሰጥም። እዛ ቤካ ቴል ሚ ዋን ቲንግስ የስ ኦር ኖ ብሎ ሲለው የስ ኦር ኖ ብሎ መልሷል። ሰውየው በዛ በጣም ተናዶ የንቀት ያህል ስለተሰማው ማለት ነው ናውጣ ብሎ ደብዳቤ ያክል ሪፖርት ጽፎበት ነው ወደ አቶ ልዑል ሰገድ ጋር ነው ማን ጋር ነው ልኮት ነበርና እና ከክላስ ከሚባረሩ በአስተማሪዎች በአንደኛነት እሱ ነው። እንዳንዴ እኔም አለው ከሱ በመቀጠል እና እንዲህ ያሉ ነገሮች ብዙ አሉ። በእኛ ዘመን እኔ እንጃ አሁንም እንዳሉ አንድ ሳር ላይ የሚበቅል ነገር አለ እና አንድ ጊዜ እኔ ጨቀጨኩና ክፍላችን ውስጥ ቀዳዳ ነገር አለች፣ እዛ ውስጥ ደበኳት። ክፍሉ በሙሉ መሽተት ጀመረ። ከዛ የባዮሎጂ አስተማሪያችን ለምን ደብል ፔሪድ ነበረ ለእሱ ላለመማር ነው
ዩኒት ሊደር ጠራ። ተስፋዬ ቲቸር ተስፋዬ ገቡ። ከዛ በኋላ ይህንን ነገር አውጡ ተባለ። አናወጣም ማለት። ከዛ ቲቸር ተስፋዬ ከበሩ ጋር በሩን ያዙ። 2 ዘበኛ ጠርተው መስታወቱን እንዳንከፍት አደርጉ። መጨረሻ ላይ የግዴን ያችን ነገር አውጥቼ ወረወርኳት። ከዛ ይሄው ጣሉ ተባለ። ክፍል ተለቀቀ። መቼም አንድ 20 ደቂቃ ሳንማር ባዮሎጂ አስዘልለናል። ብዙ ጊዜ እኔ እንኳን ብዙ ማወራ አይደለም ዝም ነው የምለው። ክፍል ውስጥ አንዴ ማረሳው ክፍል ውስጥ በጣም ተረበሸ። መጣ ዩኒት ሊደሩና ማን ይረበሸው አውጡ ብሎ አለ። ሁሉም ጸጥ አለ። አትናገሩም ተባለ። ሁሉም ዝም አለ። እንግዲህ ሁላችሁም ወጣችሁ ተንበረከካላችሁ ተባለ። በጣም ነው የምፈራው መገረፍም መቀጣትም እና ቤካ ነው ያለው ብዬ ጠቆምኩበት ማለት ነው። ከዛ በኋላ ኦሬዲ ማስጠንቀቂያ ተሰጥቶት የመጨረሻ ነበረ ማስጠንቀቂያ የነበረውና በቃ ይባረራል ምናምን ብለው ሁሉ ምን ሄዶ ያኔ በአውቶቡስ ነው አውቶቡስ ላይ መተው ነገሩኝ። አንቺ በቃ ሊባረር እኮ ነው አንቺ እንደዚህ አድርገሽ ነው። እንግዲህ እኔ ምን ላድርግ? እኔ መንበርከክ አልወድም እፈራለሁኝ። ስለዚህ ተናገርኩኝ አልኩኝ እዛ። ስለዚህ እኔ ፊት ምንም ነገር ጥፋት ሲሆን ወደ እኔ ተደብቀው ነው የሚያደርጉት ማለት ነው። እኔ ባለሁበት ያንን ያደርጉም ትናገርብናለሽ ብለው ስለሚፈራ እና ይሄንን አርሳውም። ፈኒ ማህደል ከቤካ ጋር ያሳለፍኩት ጊዜ ትንሽ እንትን አለው። እኔ አሚር ሌሎች ልጆች አሉ። ብሔራዊ ቲያትር አካባቢ ይሄድን እያለ ትዕይንተ ጥበብ የሚባል ፕሮግራም ነበረ እና ሬክላም ነበርና ቅድም እዚህ ነበር አንዱ አቢሸት የሚባል ጓደኛችን ፊልሙን አይቶታል። አሁን እኛ ይሄድን ሻይ ልንጠጣ የሆነ ቦታ ለምን ልንገባ እያለን ቤካና እሱ ቆመው ያወራሉ። ከዛ አረባካችሁ እንሂድ ቤካ ምንድነው ስንለው ነው ፊልም እያየው ነው ልጨርስና እሄዳለሁ ይሄን ፊልም ከጨረስኩ በኋላ እሄዳለሁ ሲል እኛ በሳቅ በቃ የሚናገራቸው ነገሮች በጣም ፈሪ ነው። ያው ቅድም እንዳልኩ እኔ እሳቸው የሰው ልጅ ሲያድግ ሽበቱ ነው አይደለም ያልከው፣ የሱ ግን ገና ምላሱ እያደገ ነው። ሌላስ ኤኒዌይ እኛ እንግዲህ ያው ትምህርት ቤት ሆነን ያው ትንሽ እንበጠብጥ ነበር ማለት እንዴት ነው የትምህርት ቤት ፍቅሩ አለ። በተአምር አልቀርም የፈለገው ነገር ቢሆን መቅረት አልወድም። ምክንያቱም ጓደኞቼን ማጣት ነው። አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ ንፋስ ስልክን ተሻግረን የትገባን ሀያት አካባቢ ገብተናል። እንግዲህ የንፋስ ስልክ ተማሪ ቤት የቀድሞ ተማሪዎች 40ኛ ዓመታቸውን እያከበሩ ነው። እዛ ያለው ነገር አጠናቀን አንድ ደግሞ ሰርፕራይዝ አለ። የተወሰኑ ተማሪዎችና እንዲሁም ደግሞ የቀድሞ መምህርት ጋር አንድ ጉዳይ አለ ብለውኝ ወደ ሀያት መተናል። ንፋስ ስልኮች ሀያት ለምን ጠራችሁኝ? ይኸው እኔም ካሜራዬን ይዤ ተገኝቻለሁ። አብረን እንከታተል። እንደነው አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ አራዳ ሲወጣ ቤቶች ስታንድ ባይ። ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ ዮኒዬ እንኳን ደህና መጣ። እንደምን ደህና ነው? እንደምን አለ? ሰላም ነው? ሁሉ አማን? እንደምን ነህ? ሰላም ነው? በጣም አፖስቶ ነው። ኦኬ። ትምህርት ቤታችሁን ጨርሳችሁ ደግሞ ወደ ሀያት ወደ ሰፈራችን ደግሞ ብቅ ብላችሁ? አዎ ብቅ ብለናል። አዎ። እስቲ ምን አዲስ ነገር ይኖር ይሆን? እዚህ እንግዲህ መምህራችን ከ40 ዓመት በፊት ስታስተምረን የነበረች መምህራችን ዛሬ እዚህ ምሳ ጠርታናለች። የድንገት እንግዳ ሞባይናማ ውበት ታደላት ቀይዳማ ምን የፍሬም ተሰራው እንዴናችሁ አለመሳለን ቤካይ እንኳን አደረሳችሁ እንኳን ደስ አላችሁ እንኳን አደረሳችሁ። እንደነው አራዳ አገበያው ድንበሩ አምን ነበር ገንዘቡ በጣም ደስ ብሎኛል ስላገኘኋችሁ። አረፍ በሉ አረፍ በሉ። አንድ ጊዜ ስለዚህ ፕሮግራም ሲያወራ የእሷን ስልክ አንስቼ ደወልኩላት። ስንነጋገር እኔ ማነጋገር አቃተኝ፣ እንባዬ የመጣው። ከዛ በኋላ ትንሽ አላስታወሰችኝም። የወይዘሮ ሽታዬ ጥላሁን ልጅ ነኝ ስላት አስታወሰችኝ። ትምህርት ቤት ግን እንዳስገባችኝ አላስታወሰችኝም ነው እና
ይሄ ነው ያለኝ ትዝታ። በትምህርት ቤት እነሱን ያስተማረችው እኔን አላስተማረችም፣ ግን በጣም የምትወደድ መምህር እንደሆነች በእነሱ ሁሌ ሰማ ነበር። ተነስቼ መሳም ብቻ አይደለም። የቲቸር ሰዋሰው መሀላችን መኖር ለኛም ለልጆቻችንም በዙሪያችን ላሉትም ለብዙ ጓደኞቻችን ተምሳሌትነት አለው። ይሄም ትውልድ ቢሆን ሊማረው ሊያውቀው የሚገባ ነገር ነው። መምህሮቹን ማክበር፣ እነሱን ቫልዩ መስጠት፣ የነሱን ማስታወሻዎች ማስቀመጥ። እኔ ከ43 ዓመት በፊት ከቲቸር ሰዋሰው አጠገብ ሆኜ የተነሳሁት ፎቶግራፍ አለኝ። it was a beautiful picture። እድሜና ጤና ሰጥቷት መሀላችን በመገኘቷ ፈጣሪያችን እናመሰግናለን። ረጅም እድሜና ጤና እንዲኖርሽ እመኛለሁ። መክሊት እባላለሁ። መምህር ሰዋሰውን ለሷ ልዩ ቦታ ያለኝ ስታስተምረን በደንብ እንዲገባን አድርጋ ነው የምታስተምረን። በቁጣ ሳይሆን በማባበል ታስተምር እንደነበረ ከሌሎቹ በተለየ ትዝታ ላይ በራሴ ያማማር እንትኗን እወደዋለሁ። በዛ ላይ የክፍል ኃላፊያችን ነበረች እና ብዙ ይቅርታዎቿ ይበዛሉ። እንንጫጫ እናስቸግር ነበረ። ግን እስቲ ቆይ የምታወሩበት 5-10 ደቂቃ ልስጣችሁ፣ ግን ለየብቻ በግሩፕ ለየብቻ አታወሩ፣ እስቲ ጽሁፎች ካሏችሁ ውጡና አንብቡ ተብሎ ልክ በቃ አሁን ደቂቃው አልቋል፣ አሁን የኔ ሰዓት ነው ላስተምራችሁ ብላ ታስተምረን ነበር። በዚህ ልዩ ቦታ አለኝ እና አሁንም ስላገኘናት ደስ ብሎኛል። እግዚአብሔር ይስጥሽ። እናመሰግናለን። ጥሩ ተስተናግደናል። እናመሰግናለን መክሊት። ጎሽ እንደነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር። የህይወቴን ታሪክ ሁሉ የጻፈ ጊዜ ነው። ግራጁዌት ሳደርግ ጃንሆይ እጅ ነበር የተቀበልነው ምስክር ወረቀታችንን እና ጠየቁኝ፣ ከዚህ በፊት አስተምረሽ ታውቂያለሽ አሉኝ። አዎ 1 ዓመት ብሔራዊ አገልግሎት አስተምሬያለሁ አልኳቸው። ተማሪዎች ሲያጠፉ ምንድነው የምትቀጫቸው አሉ። የምመክረውን እመክራለሁ፣ የምገስጸውን እገስጻለሁ፣ ከዛ በላይ ወደ አለቆቼ ልካለሁ አልኩ። አጠገባቸው የነበሩት እሳቸው ፈገግ አሉ። ያን ቃሌን መሰለኝ የጠበቅኩት። ክፉ ነገርም አልናገርም፣ እቆጣለሁ። ለራሳቸው ምክር ልክ ልጆችን እንደምመክረው ማለት ነው። ግን ይሄ ሁሉ ሲሆን ከተፈጥሮ ባህሪ እንጂ ለዛሬው የክብር ቀን ያበቃኛል ብዬ አይደለም። እና እግዚአብሔር ይመስገን። ተባረኩ። ዛሬም ደግሞ አብረን እንድናሳልፍ የፈለኩት እዚህ ስለማልኖር ተመልሼ ስለምሄድ በቃ እንዲህ ትውስታችንን እንድንነጋገር ነው። በልጆቻችሁ ተባረኩ። የሰው ዋናው ትልቁ ስጦታው በልጅ መባረክ ነው። እኔ እንደተባረኩ በልጆች ተባረክ ያለው 3 ልጆች አሉኝ፣ 5 የልጅ ልጆች አሉኝ። ጥሩ የሆኑ እንደዚህ እንደምታያቸው የልጆች ሚስቶች ያከብሩኛል፣ ይወዱኛል። ከዚህ በላይ ለኔ ደስታ የለም። በቃ ንብረት ምንም ትርጉም የለውም። 76ኛ ዓመቴን ይዣለሁ፣ ግን ገና ነኝ። ጆኒ ዎከር still strong። እና እግዚአብሔር ስም ይባረክ። ተባረኩ። እናንተ ዮናስ እግዚአብሔር ይባርካችሁ ሁላችሁንም። አመሰግናለሁ። በጣም ነው የምናመሰግነው። አሜን። እንደነውና አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር። ይሄ መምህርት እሺ፣ ስለማይ ጽጌ ማርያም በጣም የሚገርም መጽሐፍ ነው። አይተነው አንቺ መጽሐፍ ቲቪ ላይ እዚህን እንትን እንዴ! ሌላ ሰርፕራይዝ። ይሄ በብራይስጥ የምግብ መጽሐፍ ነው። የምግብ ዝግጅት መጽሐፍ ነው።
ታጥቤ ቢሆን ኖሮ አያስጎመጅም። በእውነት በጣም ያስጎመጃል። እንዲህ ነው። ከግራ ወደ ቀኝ ነው። ብዙ ፕሮግራሞች ተሰርቶበታል። ጀሩሳሌም ፖስት አውጥቶታል። ሲዝን ኦፍ ካልቸር የሚባል ወይም ሚኩዴሸት የሚባል ኦርጋናይዜሽን አውጥቶታል። ይቺ ዝም ብላ ግጥም መጽሐፍ ናት፣ ትንሽ ናት። ዲያራ የመጽሐፍማ ትንሽ ነው። እነኚህን አንተ ትወስዳለህ በደስታ ሰው ብርሃኑ ለእናንተ የሙያዬን እሰጣለሁ። ጎሽ ይሄ በጣም ሸጋ ነገር ነው። ሳይ በጣም ብዙ ግጥሞች አሉኝ የምጽፋቸው፣ በጣም አሉኝ ጽሁፎች። ኢየሩሳሌም ጉግሳና ክሊዮፓትራ ቬንዲቶ ስፓጌቲም አለው። ልደታቸው ነው። መምህርት ደግሞ ከ40 ዓመት በኋላ ስለተገናኙ ተማሪዎች እንግዲህ ይህንን ነገር ይዘው መጥተዋል። ፕሮግራማችን በዚሁ ስለምንቋጨው በዚህ አጋጣሚ እዚህ ፕሮግራም ላይ ያልተገኛችሁ በተለያየ ዓለም የምትኖሩ የንፋስ ስልክ ትዝተኞች በያላችሁበት ሰላም፣ ፍቅር፣ ጤናን እንመኝላችኋለን። ሃፒ በርዝዴይ ቱ ዩ መልካም ልደት ለሜቲ፣ መልካም ልደት ለኢየሱስ፣ መልካም ልደት ለኢየሩስ፣ መልካም ልደት ለክሊዮፓትራ፣ መልካም ልደት ለክሊዮ፣ መልካም ልደት ለኪዮ። ምስጋናችን ለቲቸር፣ ምስጋናችን ለቲቸር፣ ምስጋናችን ለቲቸር። እናመሰግናለን። እንደነውን አራዳ ገበያው ድንበሩ ምን ነበር ገንዘቡ የሚመነዘሩ ምን ነበር ገንዘቡ አራዳ ሲወጣ ሲገበይን አራዳ ምን ነበር ከእግር እስከ ራሷ